አዎ፣ ግን ጓደኛሽም የዋዛ ቢጤ አይደለችም። በጣም ቀናተኛ ናት። የሆነ ሰዓት እኮ ሳቂ አምልጦኝ ነበር። አንቺ አስበሽዋል አይደል? አንቺም በእኔ ቅናት እንዲጨርጨር ስትይ። አይዴብ ለሊ እኮ ኤላን በጣም ስለምትወደው ነው። ሌላ ሰው እንዳይባት አትፈቅድም። አይደለም ማቀፍ። ቆያሬ ለምንድን ነው የምትሸሽኝ? አንድ ቤት ውስጥ እያደርን በአንቺ ናፍቆት መሰቃየት አለብኝ? ዴብ እባክህን አታስጨንቀኝ። ስንት የተነጋገርንበት አረግ እንዴ? እሺ በጣም ይቅርታ። አንድ ባርኩል ጥሎብኝ ባለሙያ ሴት በጣም የለው። ቆይ እስኪ ጨፍኝ። አንተ ባለጌ! ቆይ እንዴት ብትደፍረኝ ነው? ኧረ ሁለተኛ ጥፊ። ቤዛ ተዋረደች። ከዛው ባል ጋራ ተይዛለች። እንግዲህ ከኤላ ጋራ ነው የተያዘችው። ቤዛ ሆን ብላ ያደረገችው ነገር ነው። ምክንያቱም ከዛ በፊትም ኤላ ጋር ካልሄድኩ ብላ መከራን ታሳይ ነበረ እና ለምለምን አውቃ ነበረ። ለምንድን ነው ኤላ ጋር የምትሄደው? ከዚህ በፊትም የፍቅር ጥያቄ ጠይቀ እንዳልተሳካላት ነው የተናገረችው። ለዛ ነው የምትፈራ ለምለም የምትፈራ ጉዳይ ይወስዱብኛል ብላ እየፈራችው አልቀረም እና እሷም ካልሄድኩ ብላ ሄደች። ሄዳ ደግሞ ምን አደረገችው? ልጁን አጠጣችው፣ አሰከረችው። መጨረሻ ላይ ወደ አልጋ ወስዳ ወደ መኝታ ክፍል ወስዳ እንግዲህ አንድ ላይ አልጋ ላይ እየተኙ ለምለም መታባቸዋለች። ለምለም እንግዲህ ጸዳ ብላ ፍቅረኛ ጋ ሄዳለሁ ብላ እንግዲህ ፍቅርም ያው እዛ ቤት ምን እንደተካሄደ ስለምታቅ ነው የላከችው። ፍቅር ታውቃላችሁ፣ ያው ጥንስስ መጠንሰስ እንጂ ሌላ ነገር አታውቅም። መጨረሻ ላይ እንግዲህ በጣም ነው የደነገጠችው ለምለም ማለት ነው። ለአደይ ራሱ ፈርቻለሁ እኔ ብላ ስትናገር እሱ ወደ ውጭ ሀገር ስለሚሄድ አትፍሪ እያለች ታረጋጋው ነበረ። ቢሆንም ግን ቤዛ ያመጣችው መዘዝ ኤላና ለምለምን ማለያየታቸው አይቀርም። እንደዚህ ሆኖ ተውና ባለፈው ራሱ ከሊዲያ ጋር ራሱ እንደዚህ አንድ ላይ ቁጭ ብሎ አይታ ካሁኑ በኋላ ካንተ ጋር አልኖርም ብላ ቤቱን ጥላ ወጥታ ነበረ። ለምለም ግን የአሁኑ ጊዜ ከባድ እንደሆነ ሁላችሁም ታውቃላችሁ። ውድ ቤተሰቦች ደህና ናችሁ ወይ? ሰላማችሁ ይብዛ። ሰራተኛ አደይ ክፍል 44 ተለቋል። ገብታችሁ ዛሬ ደግሞ ብዙ ውርደቶች አሉ ማለት ነው። ከባድ ነገሮች ተፈጥረዋል። ቤዛ ከመጣች በኋላ ቤት ሰላም አጥቷል። እንደገና ደግሞ ፍቅርም በአዲስ ነገር መታለች። ደግሞ ሌላ ክፋትም አስባ መታለች። እንግዲህ በጣም ከባድ ነገር ነው። ፍቅርም እንግዲህ ናውል የሚባለው ልጅ ወደ ቤት አስገብታለች። ባርኮትም ደግሞ ቤዛን አምጥቷል። እንግዲህ ቤቱ አሁን ምስቅልቅል ወጥቷል። እዛ ቤት የመኖር ራሱ ያስጠላል ማለት ነው። ሁሉም ሰዎች ያው የተለያየ ባህሪ ያላቸው። ባርኮትም መጥቷል። ባርኮትም መጥቶ አዴን እንደ ድሮ አፈቅርሻለሁ፣ ምንም የአንቺ ስሜት ሊለወጥ አልቻለም ብሏል። ግን እኮ የባርኮት ስሜት እንጂ ፍቅር አይመስለኝም። አዴይም እንደዛ ነው ያለችው። እና ካልሆነ እኔ ከዚህ ቤት ሄዳለሁ፣ እኔ ስታየኝ ብቻ ፍቅር የሚመጣብህ ከሆነ ይሄ ስሜት ስለሆነ ከአይን ዞር ላለው እያለች ነው። አዴይ እንግዲህ እናቷ ከመጣች ቤቷን አስረክባል። ወደ ሌላ ቤት ልገባ ነው። ምክንያቱም ብዙ ነገሮች ተደራርቦበታል። ይሄ ናውል የሚባለው ደግሞ ሌላ ማዘዝዞ መጥቷል። ፍቅር እንግዲህ ይሄ ናውል ከዚህ ቤት አባሪ ብላት እንኳን ባርኮት፣ ፍቅርም ደግሞ አንተ ቤዛ ካባረርካት እኔ ደግሞ ይሄን ልጅ እሸኛለሁ እያለች ነው። ብቻ ይሄ ቤት እንደው ባለቤት የሌለ ቤት ይመስላል። ሁሉም በየእንትኑ ስልጣን አላቸው። ቤዛም እንግዲህ ከመጣች በኋላ ለኔ ተገዙ ብላ ቤትን በአንድ ቀን ምስቅልቅል አውጥታ ነበረ። ብዙ ጭንቀት ተፈጥሮ ነበረ እና በዛሬ ቀን እንግዲህ ባርኮትም ተመልሶ መጥቷል። ፍቅርም ደግሞ እውነት ተናግራለች። ቤዛ አንተን አታፈቅርም ለጥቅም እንጂ ለሌላ ነገር አትሆንም ብላ ፍቅር ተናግራችሁ በአሁኑ ሰዓት ትክክል መሰለኝ። ለምለምም ስለ ቤዛ መጥፎ ነገር እያወራች ነበረ። ባርኮት አታፈቅረውም
ቤዛ በጣም አስቸጋሪ ናት። ኤላንም ከዚህ በፊት የፍቅር ጥያቄ አቅርባላት ኤላ ግን እምቢ ብላት ነበረ። አሁንም ቢሆን ኤላን ታፈቅሯለች እና አሁንም ደግሞ ድጋሚ ኤላ ጋር ሄዳለሁ እያለች እንትን ትላለች ብላ ነበረ። እና ናኦል ደግሞ ፍቅር እዛ ቤት ያስገባችው ምክንያት ለአደይ ነው። ዋና ነገሩ አደይ ከዛ ቤት እንዲያባራት እንደገና ደግሞ እሷን እየጀነጀናት እያስመሰለ የማቃጠር ወሬ ወዲ ወዳ ሁሉም ሰዎች ጋር የአደይ ስም ማጥፋትና ከዛ ቤት ሁሉም ሰው ጠልቶ እንድጠፋ ነበረ የፍቅር ምኞት። መቼም ቢሆን አይሳካለትም። ባርኮትም ቢሆን ዴቭም ቢሆን የፍቅርን ጸባይ ስለሚያውቁ አደይ መቼም ቢሆን ዝም ብላ ከመሬት ተነስታ የፈለገ ሰው ማፍቀር አትችልም። ዴቭ ራሱ ስንት ጊዜ ለምናት እስከ ዛሬ እንኳን ወንድሜ ነህ እያለች ነው። እና ብቻ አደይ በአሁኑ ሰዓት ማሮታል። ይሄ ናኦል የሚባለው እንግዲህ ፍቅር እንደምንም አድርገህ አደይን ሳማት፣ አደይን ፍቅረኛ አድርጋት፣ ሌላ ነገር እንዳይፈጠር ግን ከዚህ ቤት ብቻ እንድትወጣ አድርጋት እያለችው እሱም ደግሞ ኩሽና ሄዶ አደይን ስስማት አደይ ደግሞ በጥፊ ነው ያጮለችው። እንደገና ለምለም ጋም ሄዶ እንደዛ እሷ በተኛችበት ቦታ ሲተማት እሷም እንደዛ በጥፊ ደገመችለት። መጨረሻ ላይ እኔ አልቻልኩም፣ ከአቅሜ በላይ ናቸው፣ አደገኞች ናቸው፣ አንቺ እንዳሰብሽ አይደለም። ሊዱንም ሲሞክራት ሊዱ ብቻ ናት የተመቸችኝ ብሏል። እንግዲህ አደይና ለምለም ከማንም ሰው ጋር የሚወድቁ ሰዎች አይደሉም። በራሳቸው ላብ በራሳቸው ጉልበት ሰርቶ የሚኖሩ ነገን የሚያስቡ ምርጥ ሰራተኞች ናቸው። ለዛ ነው የማይችላቸው ማለት ነው። እና የፍቅር የጠነሰሰችው ነገር አይሳካላትም ብዬ አስባለሁ። መጨረሻ ላይ ግን ለዴቭ ነግራለች አደይ እኔ ከዚህ በላይ አልችልም፣ የባርኮት እናት ከመጣች ይሄንን ቤት አሰርክቤ ከዚህ ቤት ወጥቼ ሌላ ቤት እቀጠራለሁ፣ ሌላም ነገርም ተጨምሮብኛል፣ በቃ ናኦል የመጣ ፍቅር እንዳመጣች አውቋል። ዴቭ እንግዲህ ከፍቅር ጋር ጦርነት ሊከፍት ነው። እንግዲህ ቤዛ ያደረገችው ነገር ከባድ ነገር ነው። ልጁን አጠጥታ አሰክራ ያው ማኝታ ቤት ነው የተያዘችው። የሰውን ባል ቀምታለች። ለምለም ደንግጣለች እንደዛ ስታይ። ግን ኤላ ሰክሮ ስለነበረ ራሱን አቅም። ውዶቼ ደህና ሁኑ። አመሰግናለሁ።